ካንቺ ጋር ለመደራደር ምናምን ተሰላለም እስኪ አክብሬ እንኳን ልጥራ ክብሬ የሌለ ሰው አንተ አሁንም ቢሆን በስርዓት ይዘሽ ተናገሪ ትንሽ ደስ የሚለኝ አንተ ጸባይ ምን እንደሆነ ታውቃለህ በድህነት ልክ በጣም ጢባራም ነህ አሁን ስለ ድህነቴ ማውራት መስመር ያለፍክ ነው እኔን ጮክ ብሎ ማውራት መብት የለም ማን ስለሆንሽ ማን ነሽ አንቺ ሲጀመር ማንነቴን አሳያለሁ አቤት አባት ሰላም ነው አባን አለን አንዳንድ ነገር ቼክ ለማድረግ ምን አለ ካሜራ ምናምን ካለ አይ ካሜራ አላደረኩኝም መስዋዕት አለች የሰው መኪና ዝም ብለህ እንዴት እንትን ትላለህ አይ ቅርታ ምናልባት ካሜራ ምናምን ነገር እሷ እየመጣኝ ስለሆነ ካሜራ ምናምን እኮ ሳይኔ ካሜራ ለማወያየት አይደል እንዴ እንትን ያለው ካሜራ ምንም ነገር የለም እሱም ጋር እንደዚህ ግን አይደረግም በፍጹም ካልተማመን እኮ ነው የመጣችው አይደል እንዴ ይቅርታ እሷ ደህንነት ሲባል ነው ችግር የለብኝም እኔ ምንም ካሜራ ነገር የለም ተጋሽ አባት እሺ ለደህንነት ኧረ ችግር የለም እንግዲህ ቤተሰቦች ከዚህ ልውጣና ከወጣሁ በኋላ ያለውን ነገር እናወራለን ወደ መኪና ገብታለች እስከ ወጣሁ በኋላ አወራችኋለሁ ትንሽ መለወጥ እንድትለወጥበት ያሰብኳት ትንሽ ቼክ ስላለች የምትፈልገውና ህይወትንም ያቺ ልብስ አጣቢያ ወይ እንጀራ ጋጋሪ ዝም ብለሽ መቀደድሽን ትተሽ ያንቺ ቼክ እኔን እንትን ሊለኝ ለባብለኝ ምናምን አይደለም እየነገርኩሽ ነው አሁንም ቢሆን እንገናኝ ስትይኝ ልገናኝም ካንቺ ጋር ወስኜ የመጣሁት ምናልባት ከዚህም ነገር እግዚአብሔር ልብሽን ውስጥ ገብቶ ልብሽን አግኝቶት ምናልባት የተለወጠ ነገር ካለ ከኛም ደግሞ ትፋችናለሽ ትተይናለሽ የሚለው ነገር ለማረጋገጥ ነው እኔ ሲጀመር ላገኝሽ የሚያወሰንኩት አንተ ድህነትህ ማያሳስብ ምንም መለወጥም አትፈልግም ዝም ብለህ ግብ ትፈጥራለህ ስለዛ አንድ ሰው ከደህንነቱ በፊት ያው ድህነቱ የሚያሳስበው አንቢ ነው አይ እኔ አንድ ቀን እንጀራ ገዝተሽልኝ አታቂም ሽሮ አብልተሽኝ አታቂም ስለ ሰው በዚህ ልክ መነጋገሩ ልክ ነው እንዴ ማለት ምን ማለት ነው ስለ ገንዘብ ልንላካካ ነው እንዴ ተጠራራ ነው ያው ቦታው ጥሩ ቦታ ይመስለኛል ምክንያቱም እዚህ ጋር ከቨር ስላለው ያው ከራሱ ጋር የተሰራ ቆዳ ስላለው ጥሩ ቦታ ይመስለኛል ማይኮን በስልክ ዝም ብዬ አስቀምጣታለሁ እዚች ጋር ተማምነን ነው ማለት በራሴም አድቫንቴጅ ለመያዝ ሞክሬ ነው የቀጠርኳቸው ስለዚህ አብረን እንግዲህ እናያለን ያው አንተ ጥጋብ በጣም የበዛ ስለሆነ ነው እኮስ ማለት አልተማመንም ነው እኔ ቋምኝሽ ማለት የመጣሁት በዚህ ያህል ለሰው መኪና ውስጥ ዘው ብሎ ገብቶ ምንድነው ያለው ምናምን ማለቱ ምን አመጣው ያው ስራቸው ነው እነሱ ግዴታቸው ስለሆነ የኔን ደህንነት ያሳስባቸዋል እንዳንተ ደህንነት የማያሳስበኝ እንዳይመስልህ አንተ እኔም እኮ ደህንነት ያሳስበኛል እሱ ችግር የለውም በማውራትና ባለማውራት አይደለም ችግር የለውም እሱ አሁኑኑ ከኋላክ ልክህን አስገባለሁ ዛቻሽን ለራስሽ አሁን እንስማማ ራስሽን ማያተርፍሽም ዛቻሽን ሰዓት አለኝ አሁንም ቢሆን ብዙ ጉዳይ ያለኝ ሰው ይሄን እድል ተጠቅሜ የምነግርሽ ያለሽበት ህይወት የጨለማ ህይወት ነው ከዚህ ህይወት ውጪ የሚያድንሽ አምላክ አለሽ እግዚአብሔር አለ በልበልበል ስብከትን አቁማውን እኔ ላይና ይኸውልህ አተሰላለም ይሄን እድልም አሁን ቢሆን ተጠቀሚበት አምልጪ የዘላለም ፍርድ ነው የሚጠብቅሽ ካለሽበት የጨለማ ህይወት ሰዎችን ወደ ጨለማ እየከተትሽበት ካለሽበት ህይወት አምልጪ
ይሄን ነው ልነግርሽ የምችለው። እንደ እድልም ተጠቀሚው። አሁን ክብር ያለኝ ሰው ነኝ። ካንተ ጋር እንደዚህ ወርጄ ማውራት አልፈልግም። ጥጋቤን አወርድላለሁ፣ ካልሆነ ጥጋቤን አወርድላለሁ። የሰማይ ነው። ስላከበርሽ መሰለኝ፣ ስላስፈለግኩሽም መሰለኝ። ይሄን ጭንቀት ስለለቀኩብሽ ነው እኮ ልታወሪኝ የፈለግሽው። እኔ ጭንቀት አይደለም። ይኸውልህ የምትስማማ ከሆነ አሁኑኑ ቼክ እጽፍልሃለሁ። ህይወትህን ለውጠህ ያቺ እናትህንም ይዘህ የምትሄድበት ቦታ ትሄዳለህ። አገር ለቀህ ትወጣለህ። የኔ ጣፋንታ እግዚአብሔር እጅ ነው ያለው። አይ የምትል ከሆነ አሳያለሁ። ከዚህ በላይ አንተን በትግስት ለምንና ጊዜ ሰጥቼ ይናህል አንተ ጋር ቁጭ ብዬ ማውራ ጉዳይ የለኝ። አይ የምትል ከሆነ በቺኩ ፋንታ ድህነትን እያከክ አሁንም ቢሆን አንተ ላይ ህይወትን ታጣለህ፣ እናትህንም ህይወቷን ታሳጣታለህ። ዛቻሽን ተይው። እሱ እኔ ባንቺ ፍቃድ ወደዚች ምድር አልመጣሁም። ስሚኝ ቆይ፣ ባንቺ ፍቃድ ወደዚች ምድር አልመጣሁም። ቼክሽን አቃጥለሽ ሙቂው ልንገርሽ፣ ቼክሽ ከዘላለም ህይወት መጨረሻ ያንተ የዘላለም ህይወት ውስጥ አንተ ላቃጥለህ እችላለሁ። እሺ በል ምን ይሆናል እንግዲህ የምታስፈራሪውን አስፈራሪ። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ወደ ቤተሰቦች ከዚህ በፊት በተደጋጋሚ በድምጽም እንደዚሁም ደግሞ ሚኪም በጠፋ ጊዜ ፍለጋ እያደረገን በነበረበትም ጊዜ በምሽት በአካል አግኝታኝም እንደዚህም በተደጋጋሚ ደግሞ በድምጽም ከዚህ በፊትም የተለያዩ ፕሮግራሞች ላይ እነዛን ድምጾች አሰምቻችኋለሁ። የተለያዩ ዛቻዎችን ታደርስ የነበረችው የዛ አደገኛ ቡድን ዋናው መሪን ከብዙ መደራደር ከብዙ ቅድመ ሁኔታዎች በኋላ ለመገናኘት ወስነናል። ሪስክ ያለው ነገር እንደሆነ ባውቅም አጠር ያለ ቆይታ ግን አሳልፌ ነበር ከሷ ጋር። በዛ እንደ ድርድር የሚመስሉ ጉዳዮችንም አንስታ ነበረ። ቪዲዮም ስለቀረስኩኝ ወደ እናንተ ላድርስ መጥቻለሁ። ከባድ ነበረ ለመገናኘት። ሁለታችንም በተነጋገርንበት ጊዜ የራሳችንን ቅድመ ሁኔታዎችን አቅርበን በዛ ላይ መስማማት ችለን የተገናኘ ነው። ከዛ በኋላ ጋርዶቿም የሰሩት ጉዳይ አስገርሞኛልና እሱንም አካትቼ ቪዲዮን ይዤ መጥቻለሁ። እንግዲህ እንድትከታተሉት ጋብዛችኋለሁ። ለዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። የሚጠቅሙንን የሚገነቡንን የምንጠቀማቸውን የሚሆነው እንግዲህ ከዚህች አደገኛ ሴት ጋር የነበረኝን ቆይታ ልጋብዛችሁ። መልካም ጊዜ። እንግዲህ ቤተሰቦች ቦታው ጥሩ ቦታ ይመስለኛል። ምክንያቱም እዚህ ጋር ከቨር ስላለው ያው ከራሱ ጋር የተሰራ ቆዳ ስላለው ጥሩ ቦታ ይመስለኛል። ማይኮን እንደ ስልክ ዝም ብዬ አስቀምጣታለሁ እዚች ጋር። እስቲ እግዚአብሔር ያዳናል። ተማምነን ነው ማለት በራሴም አድቫንቴጅ ለመያዝ ሞክሬ ነው የቀጠርኳቸው። ስለዚህ አብረን እንግዲህ እናያለን። አቤት አባት፣ ሰላም ነው? ሰላም ነው አለን። አንዳንድ ነገር ቼክ ለማድረግ ምን አለ ካሜራ ምናምን ካለ። አይ ካሜራ አላደረኩኝም፣ እሷ ታለች። የሰው መኪና ዝም ብለህ እንዴት እንትን ትላለህ? አይ ቅርታ፣ ምናልባት ካሜራ ምናምን ነገር እሷ እየመጣኝ ስለሆነ ካሜራ ምናምን እኮ ሳይኔ ካሜራ ለማወያየት አይደል እንዴ እንትን ያለው ካሜራ ምንም ነገር የለም። እሱም ጋር እንደዚህ ግን አይደረግም በፍጹም። አልተማምነን እኮ ነው የመጣችው አይደል እንዴ? ይቅርታ፣ እሷ ደህንነት ሲባል ነው። ችግር የለብኝም እኔ ምንም ካሜራ ነገር የለም። ተጋሽ አባት
እሺ ለደህንነት ኧረ ችግር የለውም ችግር የለውም። የሚገርም እንዴት ነሽ? ሰላም ነሽ? እሺ ዘላለም ምንድነው አልተማመንም ነው ምንድነው? ያው አንተ ጥጋብ በጣም የበዛ ስለሆነ ነው እኮስ ማለት አልተማመንም ነው። እኔ እኮ አምኜሽ ነው አይደል የመጣሁት። በዚህ ያህል ሰው መኪና ውስጥ ዘው ብሎ ገብቶ ምንድነው ያለው ምናምን ማለቱ ምን አመጣው? ያው ስራቸው ነው እነሱ ግዴታቸው ስለሆነ የኔን ደህንነት ያሳስባቸዋል። እንዳንተ ደህንነት የማያሳስበኝ እንዳይመስል አንተ እኔም እኮ ደህንነት ያሳስበኛል። እሱ ችግር የለውም በማውራትና ባለማውራት አይደለም ችግር የለውም። እሱ ለደህንነት ሳይሆን ያው ደህንነት ሳይሆን የሚያሳስብህ አንተ ደህንነት ማያሳስብ ምንም መለወጥም አትፈልግም። ዝም ብለህ ግብ ትፈጥራለህ። ስለዛ አንድ ሰው ደህንነቱ ከደህንነቱ በፊት ያው ደህንነቱ የሚያሳስበው አንቢ ነው። አይ እኔ አንድ ቀን እንጀራ ገዝተሽልኝ አታቂም፣ ሽሮ አብልተሽኝ አታቂም። ስለ ሰው በዚህ ልክ መነጋገሩ ልክ ነው እንዴ? ማለት ምን ማለት ነው? ስለ ገንዘብ ልንለካካ ነው እንዴ? ተጠራራ ነው። ያው ትንሽ መለወጥ እንድትለወጥበት ያሰብኳት ትንሽ ቼክ ስላለች የምትፈልገውና ህይወትንም ያቺ ልብስ አጣቢያ ወይም እንጀራ ጋጋሪ ዝም ብለሽ መቀደድሽን ትተሽ ያንቺ ቼክ እኔን እንትን ሊለኝ ሊያባብለኝ ምናምን አይደለም እየነገርኩሽ ነው። አሁንም ቢሆን እንገናኝ ስትይኝ ልገናኝም ካንቺ ጋር ወስኜ የመጣሁት ምናልባት ከዚህም ነገር እግዚአብሔር ልብሽን ውስጥ ገብቶ ልብሽን አግኝቶት ምናልባት የተለወጠ ነገር ካለ ከኛም ደግሞ ትፋችናለሽ ትተይናለሽ የሚለውን ነገር ለማረጋገጥ ነው። እኔ ሲጀምር ላገኝሽ የወሰንኩት ካንቺ ጋር ለመደራደር ምናምን ተዘላለም እስኪ አክብሬ እንኳን ልጥራ ክብሬ የሌለ ሰው አንተ። አሁንም ቢሆን በስርዓት ይዘሽ ተናገሪ። ትንሽ ደስ የሚለኝ አንተ ጸባይ ምን እንደሆነ ታውቃለህ? በድህነት ልክ በጣም ጢባራም ነህ አይደል? አሁን ስለ ድህነቴ ማውራት መስመር ያለፍክ ነው። እኔን ጮክ ብሎ ማውራት መብት የለም። ማን ስለሆንሽ ማነሽ አንቺ? ሲጀመር ማንነቴን አሳያለሁ። አሁኑኑ ከኋላክ ልክህን አስገባለሁ። ይሄ ዛቻሽን ለራስሽ አሁን እንስማማ ራስሽን ማያተርፍሽም ዛቻሽን ሰዓት አለኝ። አሁንም ቢሆን ብዙ ጉዳይ ያለኝ ሰው ይሄን እድል ተጠቅሜ የምነግርሽ ያለሽበት ህይወት የጨለማ ህይወት ነው። ከዚህ ህይወት ውጪ የሚያድንሽ አምላክ አለሽ፣ እግዚአብሔር አለ። በልበልበል ስብከትን አቁማውን እኔ ላይና ይኸውልህ አተሰላለም ይሄን እድልም አሁን ቢሆን ተጠቀሚበት። አምልጪ። የዘላለም ፍርድ ነው የሚጠብቅሽ ካለሽበት የጨለማ ህይወት። ሰዎችን ወደ ጨለማ እየከተትሽበት ካለሽበት ህይወት አምልጪ። ይሄን ነው ልነግርሽ የምችለው። እንደ እድልም ተጠቀሚው። አሁን ትሰማኛለህ አትሰማኝም? ብዙ ይስታውራ እየሰማሁህ ነው አይደለ? አሁን አንተ እኔ ልትመክረኝ አይደለም። እኔ ብዙ ጉዳይ ያለኝ ሰው ነኝ፣ ክብር ያለኝ ሰው ነኝ። ካንተ ጋር እንደዚህ ወርጄ ማውራት አልፈልግም። ጥጋብን አወርድልሃለሁ፣ ካልሆነ ጥጋብን አወርድልሃለሁ። የሰማኝ ነው። ስላከበርሽ መሰለኝ፣ ስላስፈለግኩሽም መሰለኝ። ይሄና ጭንቀት ስለለቀኩሽ ነው እኮ ልታወሪኝ ፈለግሽ። እኔ ጭንቀት አይደለም። ይኸውልህ የምትስማማ ከሆነ አሁኑኑ ቼክ እጽፍልሃለሁ። ህይወትህን ለውጠህ ያቺ እናትህንም ይዘህ የምትሄድበት ቦታ ትሄዳለህ። አገር ለቀህ ትወጣለህ። የኔ ጣፋንታ እግዚአብሔር እጅ ነው ያለው። አይ የምትል ከሆነ አሳያለሁ። ከዚህ በላይ አንተን በትግስ ለምንና ጊዜ ሰጥቼ ይናህል አንተ ጋር ቁጭ ብዬ ማወራ ጉዳይ የለኝ። ምን ልታመጪ? አንተ በጣም ጥጋብ። እሱን እንግዲህ ምናየው ይሆናል። ማለት ምን ልታመጪ? እሱን አሳያለሁ። አይመስልም? ከዚህ በላይ እኔ ካንተ ጋር ማውራት አልፈልግም። የምትስማማ ከሆነ ቼክ እጽፍልሃለሁ። አይ የምትል ከሆነ በቼኩ ፋንታ ድህነትን እያከክ አሁንም ቢሆን አንተ ላይ ህይወትን ታጣለህ፣ እናትህንም ህይወቷን ታሳጣታለህ። ዛቻሽን ተይው። እሱ እኔ ባንቺ ፍቃድ ወደዚህች ምድር አልመጣሁም። ስሚኝ ቆይ፣ ባንቺ ፍቃድ ወደዚህች ምድር አልመጣሁም። ባንቺን ፍቃድ ከዚህች ምድር ላይ አልሄድም። አሁንም ቢሆን ግን የምታመልጭበትን እድል እየነገርኩሽ ነው። በነፃ የምታደቅመ ሙሉ ቦታ ላይ እየገባ የምታሸተው ስለኔ የሰው ህይወት ማበላሸት አንተ አትጠይቀኝም። ገባ? ግድ አይሰጠኝም። ግድ የሚሰጥክ የራስክ ህይወት አለክ። የእናትህን ህይወት ቀይር፣ የራስህን ህይወት ቀይር። ከዛ በተረፈ ጥጋብህን አበርድልሃለሁ። መከርሺ ማለት ነው። የኔ መከርሺ ማለት ነው ወይ? አሁን ይሄ ምክር ነው? አዎ
እንግዲህ ምክሮች ለራስሽ ተጠቀሚ። በቃ እንግዲህ ካንተ በላይ ሁሉ ማለት ማውራት አልፈልግም እህቴ። በዚህ አጋጣሚ የምነግርሽ ነገር እግዚአብሔር ዘላለም ከዚህ ካለሽበት እስራት ነፃ እሱን እንግዲህ ምናየው ይሆናል። የሰማኸኝ ስላልሆነ ከዘላለም ፍርድ የምትድኝበትን ነገር ነው እየነገርኩሽ። በቃ እንግዲህ ጉዳዩን ስታስብበት ትነግረኛለህ። አይ የምትል ከሆነ ደግሞ ቼክሽን አቃጥለሽ ሙቂው። ልንገርሽ ቼክሽ ከዘላለም ህይወታ መጨረሻ ያንተ የዘላለም ህይወታ ውስጥ አንተን ላቃጥለህ እችላለሁ። እሺ በል ምናየው ይሆናል እንግዲህ የምታስፈራሪውን አስፈራሪ እንግዲህ ቤተሰቦች ከዚህ ልውጣና ከወጣሁ በኋላ ያለውን ነገር እናወራለን። ወደ መኪናዋ ገብታለች። እስከ ወጣሁ በኋላ አወራቸዋለሁ። መደወል ሳይኖርብኝ አይቀርም።